በዚህ ቪዲዮ ልባቸው ተነክቶ ለአዲስ አበባ ፖሊስ መረጃ ቀበለው ነበር። ምንድነው አዲስ ያለው ነገር እንዲነግሩኝ መስመር ላይ ያሉ። ጤና ይስጥልኝ ኮማንደር። እንደምን አላችሁ? አለን ይመስገን አምላክ። ይሄን ድርጊት ፈጽሟል የተባሉትን ወዲያ ፖሊስ በቁጥጥር ስር አውሎ ሳምንት ድረስ ነው በፖሊስ ቁጥጥር ስር ውሎ። እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳችሁ ነበር። ልጅቷን አግኝተናታል። የቺን ልጅ ባካችሁ ወደኔ ላኳት፣ እኔ በየወሩ $1 ደሞዝተኛ ነው ማደርጋትና። ሰላም ፋሚሊ እንደምን ቆይታችኋል? ዛሬ በተለየ አንድ ርዕሰ ጉዳይ ይዤ መጥቻለሁ። ይመለከታል በሚለው ይዤላችሁ መጥቻለሁ። አንድ እህታችን ሰሞኑን በማህበራዊ ሚዲያ በደል ሲደርስባት በእህቶቿ ማለትም በተመሳሳይ ያው በሴቶች በደል ሲደርስባት በአሰቃቂ ሁኔታ ስትቀጣ የተመለከትነው ጉዳይ ነበረ። በጣም ቫይራል የወጣ ጉዳይ ነው። እንግዲህ ይህ ጉዳይ ከምን ደረሰ? እነዚህ በደል ያደረሱባት እህቶች ተያዙ ወይስ አልተያዙም? እሷስ እቺ ታዳጊ ህፃን ከምን ደረሰች? ጤናዋስ እንዴት ነው የሚለውን ጉዳይ ወደ እናንተ ይዤ መጥቻለሁ። አዲስ መረጃዎች አሉ። ብዙ እድሎች ተከፍተውላታል። ቋሚ ገቢ የምታገኝበትን እድል ሁሉ ተፈጥሮላታል። እንደገና ደግሞ ይህን ቪዲዮ ከመቅረጽ በፊት ዛሬ ላይቭ ቲክቶክ ላይ የገቢ ማሰባሰቢያ የተደረገላት ይገኛል። እነዚህን ጉዳዮች የምንመለከት ይሆናል። በቅድሚያ ይህ ጉዳይ በህግ ደረጃ ምን ላይ ደረሰ? እነዚህ ግለሰቦች በደሉን ያደረሱ ግለሰቦች ተያዙ አልተያዙም የሚለውን መረጃ የማስመለክታችሁ ይሆናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጎን አይርሱ። ቲፉ ፋንታውን ከኮማንደር ጋር የስልክ ቆይታ አድርጓል። እሱን ሰምተን እንመለስ። ያው እንግዲህ ኮማንደር ቶማስ የአዲስ አበባ ፖሊስ ህዝብ ግንኙነት ናቸው። በጣም በርካቶች በዚህ ቪዲዮ ልባቸው ተነክቶ ለአዲስ አበባ ፖሊስ መረጃ ቀበለው ነበር። ምንድነው አዲስ ያለው ነገር እንዲነግሩኝ መስመር ላይ ያሉ። ጤና ይስጥልኝ ኮማንደር። እንደምን አላችሁ? አለን ይመስገን አምላክ። አለን እየሰማን ነው። ያው እንግዲህ አሁን በማህበራዊ ሚዲያ ላይ ቫይራል የወጣ አንድ ድርጊት አለ። እንዳልከውም ብዙዎች ተቆጥተው ለእኛ በተለያየ አጋጣሚዎች በተለያየ አማራጮች መረጃውን ወደ እኛ አድርሰውናል። ይህ እንግዲህ ህብረተሰቡ ለፖሊስ ያለውን የሚያበረክተው ተባባሪነት የሚያበረክት ነው። ህገወጦቹም ላይ እርምጃ እንዲወሰድ ካለው ፍላጎት የተነሳ ነው። ይህን በጣም ሳናድንቅ አናርፍም። ይህን ካልኩ በኋላ ድርጊቱ የተፈጸመው ግን ጥቅምት 14 ቀን 2018 ዓመተ ምህረት ነው። በኮልፌ ቀራኒዮ ክፍለ ከተማ አካባቢ ነው። አራቱም ጓደኛሞች ናቸው። የሚደበድቧትም የምትደበድቧም ልጆች ጓደኛሞች ናቸው። ይህን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪ ቁጥጥር ስር አወጡ። 3 ሳምንት ነው ምርመራ ሲያጣራ የነበረው። አስፈላጊውን ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው የፍትህ አካል ልኳል። ልክ ነው። ድርጊቱ ግን አሁን ነው የተለቀቀው። የተለቀቀበትን ምክንያት ምንድነው የሚለውን ደግሞ እያጣራን እንገኛለን። ስለዚህ ድርጊቱ ከተፈጽሟል 10 ወር ሆኖታል ማለት ነው። ጥቅምት ወር ላይ ጥቅምት 14 ቀን ነው የተፈጸመው። ይሄን ድርጊት ፈጽሟል የተባሉትን ወዲያ ፖሊስ በቁጥጥር ስር አውሎ ሳምንት ድረስ ነው በፖሊስ ቁጥጥር ስር ውሎ ማጣራታቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ ለህግ እንዲጠየቁ የማድረግ ስራዎችን እየሰራ ነው። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ያው በፖሊስ እንትን እንዲጠየቁ የማድረግ ስራ ምርመራ የማጣራት ስራዎችን ሰርተናል። ግን አሁን ቫይራል የወጣው እንትን የተለቀቀው አሁን ነው። እሱን ደግሞ ማለቀቀው እንዴት ተለቀቀ የሚለውን ከነገና ለማጣራት እያደረግን ያለንበት ሁኔታ ነው። ተጠያቂ አራቱም ጓደኛሞቹም ተመችዋም ጓደኛሞች ናቸው። አራቱም ጓደኛሞች ያንሰፋ ልጆች ናቸው። ያሳዘነው ቤቷ ሄደው ነው ድርጊት የሚፈጽሙባት ጓደኛሞች ናቸው። ለምን እንደዚህ ያደረጋችሁ ሲባል እንደዚህ ማድረጋችንን ጓደኞቻችን እንዲያዩልን ፈልገን ነው እየቀረጽ እንደዚህ ያደረግነው። ሲሆን ሀሜት አለ ሀሜት አምታናለች ብሎ ነው መነሻ ነገራቸው ሲጠየቅ ፖሊስ ያንን ስለፈጸመችብን ያንን ለማድረግ ነው። ጓደኞቻችንም እንደዚህ እንዳደረግናት እንዲያዩልን ብለን ነው የቀረጽ የሚል ምላሽ ነው ፖሊስ። ስለዚህ አሁን ነፃ ናቸው ማለት ነው። አሁን ተለቀዋል። ለጥያቄ ከተያዙ እንግዲህ ፖሊስ ማጣራት ያለበትን ጉዳይ አጣርቷል። ምርመራ አጣርቷል። 3 ሳምንት በሰሚቆይ ተደርገዋል። አስፈላጊ ማስረጃ ተሰብስቧል።
በቀጣይ እንግዲህ ወደ ፍርድ ቤት ተመርቷል ጉዳዩ ማለት ነው። አሁን ምንድነው የሚሆነው እንግዲህ ያንን አቃቤ ሕግ ነው ያለውን ነገር በተመለከተ የአቃቤ ሕግ ውሳኔ ሆነ ክስ ማስመስረቱ አይቀርም። ውሳኔው እነሱ ላይ ሆኗል። እንግዲህ ብዙዎች ነው አዲስ አበባ ፖሊስ እንደተለመደው እንግዲህ ጥቆማ ሲደርስ ፈጥኖ በመንቀሳቀስ ለዛ ምላሽ ለመስጠት ጥረት ያደርጋል። ኮማንደር ቶማስም የብዙዎች ጥያቄ ነበረ። እኛ ከገባንበት ደቂቃ ጀምሮ ባካችሁ፣ ምክንያቱም ቪዲዮውን ካየን በኋላ መተኛት አልቻልንም የሚሉም ሰዎች ነበሩ። ምናልባት እንዲህ አይነት ነገርና መሰል ጉዳዮች ሲኖሩ ህብረተሰቡ ሊጠቁም የሚችልባቸውና እንግዲህ መስመሮቻችሁን ወይም ደግሞ አድራሻዎቻችሁን እንደገና ይፋ ቢያደርጉልን። እንግዲህ ዋናው ነገር ምንድን ነው? ህብረተሰቡ አሁን ለፍትህ የበላይነት ያለውን ነገር የሚያሳይ ነው። ነገሮች በዚህ አይነት ህገወጥ ድርጊቶች መወገዝ አለባቸው፣ አጥፊዎችን መጠየቅ አለባቸው የሚል እምነት ይዞ ነው እነዚህ መረጃዎች በተለያዩ አማራጮች ለእኛም እንዲደርሱ ያደረገው አካላት አሉ። በተለያዩ ማህበራዊ ሚዲያዎችን ላይ የተመለከትን ነው። ሰዎች በህግ አግባብ ተጠያቂ ሆኖ ማየት እንፈልጋለን የሚሉ ነገሮችን እያነሱ ያሉት ትክክለኛና ተገቢ ነገር ነው። እንደተባለውም ይሄ ህገወጥነት ነው፣ እንዲህ አይደረግም። ሰው ካጠፋም በህግ አግባብ የሚጠይቅበት አግባብ ነው እንጂ ያለው እያንዳንዳችን የተነሳውን በራሳችን ውሳኔ እየወሰነ እርምጃ የምንወስድ ከሆነ ተገቢነት የለም። ከምንም በላይ ደግሞ የተጠያቂነትን ያስከትላል። ሁለተኛና ሌላው ብዙ አማራጮች አሉ። በጣም የፖሊስ የነጻ ስልክ መስመር አለ። እዛ ባሻገርም በፌደራል ፖሊስ በንጹህ ስራ ላይ የሆነው የዜጎች መተግበሪያ የዜጎች ተሳትፎ መተግበሪያ አፕሊኬሽን አለ። በእነዛ አማራጮች ጥቆማዎችን መስጠት ይቻላል ማለት ነው። ስለዚህ እንግዲህ የብዙዎች ጥያቄ ነበረ፣ ምን አዲስ ነገር አለ ባላችሁት መሰረት ይህንን በጣም አነጋጋሪ የነበረውን ቪዲዮ አይታችሁ ለተበሳጫችሁ ተጠርጣሪዎቹን በቁጥጥር ስር አውሎ አዲስ አበባ ፖሊስ ማድረግ ያለበትን ማጣራት ጨርሶ ለአቃቤ ሕግ አስተላልፏል ነው ወሬው ሲደመደም። ከልብ እናመሰግናለን ኮማንደር ቶማስ ስለሰጡን መረጃ። መልካም ቀን ብያለሁ። በእርግጥ በፖሊስ እጅ መያዛቸው በጣም ጥሩ ነገር ነው። ጉዳዩን አቃቤ እጅ ላይ ያለ እና አቃቤ ሕግ ይህን ጉዳይ መርምሮ እንደዚህ ኢሰብአዊ በሆነ መልኩ እንደዚህ አንድ ታዳጊ ልጅ ላይ ይህን ሁሉ በደል ያደረሱት ግለሰቦች ላይ ተገቢውን የሆነ ቅጣት፣ ተገቢውን የሆነ ለሌሎችም አስተማሪ የሆነ ውሳኔ ይወስናል ብለን ተስፋ እናደርጋለን። አዲስ ነገር ስለሆነ ለእናንተ የምናመጣው ይሆናል። ይህ በዚህ እንዳለ ብዙ ድላዎች መጥቶላታል ለዚች ልጅ። እስኪ እንመልከት። እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳችሁ ነበር። ልጅቷን አግኝተናታል። አሁን በጣም ጥሩ ሁኔታ ላይ ናት። ብዙ ሰው ደግሞ እሷን መርዳት እንፈልጋለን አካውንቷን ምናምን እያላችሁ ነበርና አካውንቷን ልንገራችሁ። እርሳቸው ደግሞ የእሷ ማዘር ስለሆኑ ከራሳቸው ስማቸውን ስሙ። ማሜ ያጋባናል። ኦኬ ማሜ። እሺ አካውንትሽን እስቲ 1037 33 99 039 እሺ በማን ስም ነው ያለው? በማሚ በሲሳ። ኦኬ በእናታቸው ስም ነው ያለው። 3 ሰዓት ተኩል ላይ ደግሞ ላይቭ ላይ እንገናኛለን። ያለውን ነገር ምን ላይ እንደተደረሰ ከራሳቸው የምትሰሙ ይሆናል። እኔም አንዳንድ የማውቀውን ነገር አስረዳችኋለሁ በደንብ። 3 ሰዓት ተኩል ላይ ላይቭ ላይ ጠብቁን እላችኋለሁ። አመሰግናለሁ። ይህ በዚህ እንዳለ ኑቲ የዳሎል ኢንተርቴይንመንት ባለቤት እሱ አንድ ቻሌንጅ አቅርቦላታል። እስኪ የቺን ልጅ ባካችሁ ወደ እኔ ላኳት፣ እኔ በየወሩ $1 ደሞዝተኛ ነው ማደርጋት እና ሰሞኑን ስትደበደብ ብዙዎቻችሁ አይታችሁ አዝናችኋል። እኔም በጣም ነው ያዘንኩት እና በበቀል አምናለሁ። እኔ በበቀል ስላችሁ የደበደቧትን ልጆች መበቀል አይደለም፣ እሱን ፖሊስ ያደርግልናል 100% እርግጠኛ ነኝ። ነገ ከነገ ወዲያ በጣም ቢረዝም በዚህ ሳምንት ውስጥ እነዚህ ልጆች ሲያዙ እና ዜና ሲለቀቅ ትሰማላችሁ። ፖሊስ ይሄን ያደርገዋል ብዬ አስባለሁ። ነገር ግን እኔ መበቀል ያልኩት ምን መሰላችሁ? ባጠገባችሁ ያሉ ሰዎች የሚደፍሯችሁ በዋነኝነት ሰው የላችሁም ብሎ ሲያስብና የገንዘብ አቅም የላችሁም ብሎ ሲያስብ ነው። ገንዘብ ያለው ሰው ያለው ሰው ቢያጠፋ ራሱ በእንደዚህ አይነት መንገድ በጥፊና በውሃ የተደፋበት አይቀጣም። እኔ ልጅቷ ምን አጥፍታ ነው ምናምን የሚለውን ነገር አይ ዶንት ኬር። ምክንያቱም ማንም አቅም ቢኖረው
ሰው ቢኖረው እንደዚህ አይናቅምና እቺ ልጅ ተንቃ ነው ይሄ የደረሰባት እና እባካችሁ ያለችበትን የምታውቁ ሰዎች ከኔ ጋር አገናኟት። እኔ ዩቲዩብ ቻናል ከፍትላታለሁ። በእርግጠኝነት ፕሮሞት አድርገው በአንድ ቀን ውስጥ ከ50,000 በላይ ሰብስክራይበር እንደምታገኝ እርግጠኛ ነኝ። እናንተ ይህን ታደርጋላችሁ በእርግጠኝነት እና ሌላ ደግሞ ቋሚ ወራዊ ደሞዝ እንድታገኝ ምን መስራት እንዳለባት እንዴት መስራት እንዳለባት ሙሉ ነገር አሳያታለሁ። ስለዚህ በዚህ መንገድ እንረዳታለን ብዬ አስባለሁ። ስለዚህ ያለችበትን የምታውቁ ሰዎች ከኔ ጋር አገናኟት። ይህንን ለማድረግ እኔ ዝግጁ ነኝ። የኔም ፎሎወሮች በእርግጠኝነት ይህን እንደሚያደርጉልኝ እርግጠኛ ነኝ። አረ አገናኙት። የሷን ኤግዛክት ሎኬሽን የምታውቁ ሰዎች አገናኙትና ያርግላት። የምር ይሄ ክፉ አጋጣሚ ለሷ ጥሩ መልካም ነገሮችን ይዞላት እንዲመጣ ከሱ ጋር አገናኙት። በእርግጥም ያደርግላታል፣ የተናገረውን ሁሉ ያደርግላታል። እንግዲህ መልካም ነገር እንዲገጥማት እንመኛለን። ለዛሬ ያመጣንላችሁ ለየት ያለ ፕሮግራም ይህን ይመስላል። በቀጣይ ባበደ ፕሮግራም ዘና ፈታ በሚያደርግ እስከመለስ ድረስ